ሰላም እንደምን አላችሁ ውድ የያያ ኮንስትራክሽን ቤተሰቦች። ዛሬ እንግዲህ አንዱ ሳይታችን ላይ ኤክስካቬሽን ላይ ነው ያለነው፣ የቁፋሮ ስራ ላይ ነው ያለነው። ቁፋሮ በምታስቡበት ሰዓት ላይ ምን ነገሮችን ማወቅ አለባችሁ፣ ምን ነገሮችን ልታስቡ ይገባል የሚሉትን ዛሬ የምናየው ይሆናል። አብራችሁን ቆዩ። ድጋሚ እንኳን ደህና መጣችሁ። እንግዲህ ዛሬ ከአንዱ ሳይታችን ላይ የኤክስካቬሽን ስራ ላይ ነው ያለነው። እንግዲህ እዚህ ሳይት ላይ ብዙ ጊዜ ቁፋሮ በሚታሰብበት ሰዓት ላይ ልታስቧቸው የሚገቡ በተለይ መሐንዲሶች ስትሆኑ ልታውቋቸው የሚገቡ ነገሮችን ግዴታ ማውራት ስላለብን ብዬ ስላሰብኩ ነው። አብዛኛውን ጊዜ አፈር በሚሰራበት ወይም ኤክስካቬት በሚደረግበት ሰዓት ላይ ብዙ ችግሮች ይፈጠራሉ። ጎረቤት ያሉ ቤቶች ላይ ፌል የማድረግ ነገር፣ የመውደቅ ነገር እንዲሁም ለነዛ ቤቶች ደግሞ መልሶ ኪሳራውን እንግዲህ ካሳ መክፈል ይኖራል። ሳይቱ በዚህ ምክንያት ሳይቱ ፖዝ ይደረጋል። እነዚህ ነገሮች በጣም ብዙ ላልታሰበና ላልተጠበቀ ወጪ ያደርጋሉና ይሄ ነገር በጣም ወሳኝ ነው ብዬ ስላሰብኩ ነው ይህንን ቪዲዮ ይዤላቸው የመጣሁት። እንግዲህ እንደምታውቁት ብዙ የተለያዩ የመኖሪያ ቤትም እንዲሁም የኮሜርሻል ቢልዲንጎችን ከዲዛይን ጀምሮ እስከ ግንባታ ድረስ ሰርተን እናስረክባለን። ያው ፊኒሽንግ ላይ በምትደርሱበት ሰዓት ጎበዝ የሚባሉ ፊኒሽንግ ሙያተኞችን ማገናኘታችሁ እኛ እስከ ልስን ድረስ ሰርተን ምናስረክባችሁ ይሆናል ማለት ነው። እንግዲህ ካላወቃችሁን ሃይራይዝ የሆኑ ቢልዲንጎችን እንሰራለን፣ እንዲሁም ደግሞ መኖሪያ ቤቶችን ይዘን የምንሰራ ይሆናል ማለት ነው። ከኛ ጋር አብራችሁ መስራት የምትፈልጉ ከሆነ እንግዲህ ያያ ኮንስትራክሽን 24 ሰዓት ስልኩ ክፍት ነው። ደውላችሁ ወይም ደግሞ ካጣችሁን በዋትሳፕ ማግኘት ትችላላችሁ። ዋትሳፕ ላይ ቴክስት አድርጉልን። ውጭ ሀገር ላይ ላላችሁ፣ ሀገር ውስጥም ካላችሁ ደግሞ ኤኒታይም ኮንታክት ልታደርጉን ትችላላችሁ። ምንም ችግር የለውም። እንግዲህ ወደ ቶፒካችን በምንሄድበት ሰዓት ላይ ይሄኛውን ሳይት እንደምታዩት ጠቆር ያለ አፈር ነው ውስጡ ያለው። እንግዲህ ፒት ኤክስካቬት ነው እያደረግን ያለ ነው። ፒቱን ኤክስካቬት በምናደርግበት ሰዓት ላይ ምን አይነት ፕሪኮሽኖችን መውሰድ አለብን፣ ምን አይነት ነገሮችን መጠንቀቅ አለብን የሚሉትን ዛሬ የምናየውናል ማለት ነው። እንግዲህ አብራችሁን ቆዩ። ምንም የማንደራደርበት የመጀመሪያው ሴፍቲ ነው። ሴፍቲ በምንልበት ሰዓት ላይ የሰራተኞች የሴፍቲ ልብሶች አሉ። ሴፍቲ ግዴታ ማድረግ አለባቸው። ፕላስ ከእንደገና ደግሞ ኤክስካቬት በሚደረግበት ሰዓት ላይ ቅድም እንዳልኳችሁ አዋሳኝ የሆኑ ቦታዎች ከሆኑ የጎረቤት ቤት ካለ እንዲሁም ደግሞ ትልልቅ የሆኑ ሃይራይዝ የሆኑ ቢልዲንጎች አጠገባችሁ ካሉ አጠገባችሁ ላይ ግዴታ በእናንተ በኩል ላይ ድንበራችሁን ጠብቃችሁ ኤክስካቬት የምታደርጉ ከሆነ የዛን ድንበር በምትጠብቁበት ሰዓት ለሴ የእናንተ ቤት የጎረቤታችሁ ቤት እዚህ ጋር ከሆነና እናንተ መታችሁ ተጠግታችሁ እዚህ ጋር የምትቆፍሩ ከሆነ ባውንደሪያቸው ላይ እዚህ አካባቢ ላይ ሜይ ቢ የእነሱ ቤት ቪላ ቤት ሊሆን ይችላል። ቪላ ቤት ደግሞ ፋውንዴሽን የለውም። ለሴ እንደውም ደግሞ ፋውንዴሽን አለው። እናንተ ደግሞ ከነሱ መሰረት ወይም ደግሞ ፋውንዴሽን ጠልቃችሁ የምትቆፍሩ ከሆነ ያ ቦታ ግዴታ ፕሮቴክት መደረግ አለበት። በተለይ ደግሞ ጥቁር አፈር ያለበት አካባቢ ላይ የመንሸራተት ባህሪ ስላለው ህንፃውን ፌል ሊያደርግ ስለሚችል አጠገባችሁ ያለውን ኮላፕስ ሊያደርግ ይችላል። እናንተ ለመስራት ያሰባችሁትን ሙሉ ለሙሉ ከፕሮግራማችሁ ውጭ አድርጎ የነዚህ ሰዎች ካሳ ወደ መክፈልና አይበለውና ደግሞ ሰውም ውስጥ ቢኖር ወደ የሰው ህይወት ሊጠፋ ይችላል ማለት ነው። ቁፋሮ መኖሪያ ቤት ወይም ደግሞ ህንፃዎችን በምታሰሩበት ሰዓት ላይ በጣም መጠንቀቅ ያለባችሁ ዋናው ነገር ሴፍቲ ነው። እንዲሁም ደግሞ ጉድጓዱ ከተቆፈረ በኋላ ተመልሶ አፈሩ እንዳይገባ በጣም ሴፍቲዎችን ማድረግ ይኖርባቸዋል። ሰራተኞቹ ሴፍቲ መልበስ አለባቸው። እነዚህ ቦታዎች ላይ ደግሞ ሾሪንግ የሚያስፈልግም ከሆነ በሾሪንግ ኮንክሪት ተሞልቶ መሰራት አለበት። ባውንደሪው መጠበቅ አለበት። ተንሸራቶ የሚገባ አፈር ነገ እናንተንም ሰው ላይም ሊናድ ስለሚችል በጣም መጠንቀቅ ይኖርባቸዋል ማለት ነው። ሁለተኛ ደግሞ የሶይል ቅድም እንዳወራ ነው እንግዲህ የሶይል ታይፑ ማወቅ ነው። እንዳልኳችሁ ጥቁር አፈር የመንሸራተት አቅም አለው። ያ በሚንሸራተትበትና በቀላሉ የሚናድ ከሆነ ሰው ላይም ሊወድቅ ስለሚችል የሶይል ታይፑን አይዴንቲፋይ ማድረግ ይኖርባቸዋል። ብዙ ጊዜ ቀይ አፈሮች ቆንጆ ናቸው፣ የመናድ ባህሪ የላቸውም፣ ስቴብል ሆነው ይቆያሉ። ግን እነዚህ አነሰሰሪ የምንላቸውን ፓርቶችም ደግሞ ማውጣት ይኖርብናል ማለት ነው። ለህንፃችንም ጥሩ ስላልሆኑ ማንፈልጋቸውን አይነት አፈሮች አውጥተን ኤክስካቬት ማድረግ ግዴታ ይላል ማለት ነው። እንዲሁም ደግሞ በዲዛይናችሁ መሰረት ቼክ በምታደርጉበት ሰዓት ላይ ዴፕዝ እና ሳይዝ ኦፍ ኤክስካቬሽናችሁ ማወቅ ይኖርባችኋል። ይህ የሚጠቅማችሁ ምንድነው? በጣም ወደ ውስጥ ጠልቃችሁ የምትሰሩ ከሆነ ሰፖርት የሚያስፈልጋቸው ቦታዎች ላይ ሰፖርት መደረግ አለበት። እንዲሁም ደግሞ ዲዛይኑ በደንብ ቲፒካሊ በደንብ ያሉትን ነገሮች በደንብ እየተከታተላችሁ መስራት ይኖርባችኋል። ያለዛ ዲዛይናችሁን ተከትላችሁ ኤክስካቬት የማታደርጉ ከሆነ አዲሽናል የሆነ ወደ ባክፊል ኮስት ሊያስኬዳችሁ ይችላል። እንዲሁም ደግሞ ረስታችሁት ኤክስካቬት ያላደረጋችሁት ቦታ ካለ ከእንደገና ደግሞ ያንን ኤክስካቬት ያልተደረገውን ደግሞ ሜይ ቢ ወደ በሰውም ልታስቆፍሩ ትችላላችሁ። እንዲሁም ደግሞ በድጋሚ ከእንደገና ማሽን ይዛችሁ ልገቡ ትችላላችሁ ማለት ነው። ማሽን ይዛችሁ በምገቡበት ሰዓት ላይ የማሽን ኮስት አለ፣ የካርታዌ ኮስት አለ። አዲሽናል ብቻ ለብዙ
ላልተፈለጉ ወጪዎች ልትወጡ ስለምትችሉ በተቻላችሁ አቅም ድሮይንጋችሁን በደንብ ቼክ ማድረግና ሪቫይዝ ማድረግ እንዲሁም ደግሞ ተዘጋጅታችሁ ያው ይታወቃል የሚቆፈሩ ቦታዎች የቱ ጋር ናቸው ተብሎ በደንብ አይዴንቲፋይ ተደርጎ እነዛን ቦታዎች ኤክስካቬት በምታደርጉበት ሰዓት ላይ በድሮይንጋችሁ መሰረት መሆኑን በደንብ ቼክ ማድረግ ግድ ይላል ማለት ነው። በቀጣይ እንግዲህ ኢንቫይሮንመንታል ኮንዲሽኑን አንደርስታንድ ማድረግ ነው ወይም ደግሞ ማየት ነው። ኢንቫይሮንመንታል ኮንዲሽን በምንልበት ሰዓት ላይ ኃይለኛ ዝናብ ባለበት ቀን ላይ ኤክስካቬት ባታደርጉ ጥሩ ነው። ምክንያቱም ጭቃ የነካው አፈር በቀላሉ የመናድ ባህሪ ሊኖረው ስለሚችል በቀላሉ ኤክስካቬት ላታደርጉት ትችላላችሁ እና የዌዘር ኮንዲሽኑን በተቻላችሁ አቅም ዌዘሩ ምንድነው፣ ነገ እንዴት ነው፣ ይዘንባል ወይ አይዘንብም ወይ የሚለውን ነገር ፎርካስት አድርጋችሁ ማወቅ ይኖርባችኋል ወደ ቁፋሮው ከመግባታችሁ በፊት ማለት ነው። እንዲሁም በመጨረሻ እንግዲህ አካባቢያችሁ ላይ ምን አለ፣ ኤክስካቬት በምታደርጉበት ሰዓት ላይ የሚሄዱ ፓይፖች ሊኖሩ ይችላሉ። ከጎረቤት ሊሆን ይችላል፣ ከሚኒሲፓሎች ኢንኬዝ ካሉ እነዛን ነገሮች ቼክ ማድረግ ይኖርባቸዋል። ምክንያቱም እነሱን ኤክስካቬት በምታደርጉበት ሰዓት ላይ አዲሽናል ኮስት ሊወስዳችሁ ወደ አዲሽናል ኮስት ሊያስገባችሁ ይችላል ማለት ነው እና ዴብዝ የምትቆፍሩ ከሆነ እነዚህ ነገሮች ቼክ ማድረግ ያስፈልጋቸዋል። እንዲሁም ደግሞ ካርታዌይ በምታደርጉበት ሰዓት ላይ የምታወጡትን አፈር በተቻላችሁ አቅም የራቅ ያለ ቦታ ስለሚደፋ እነዛን ለካርታዌይ ምቹ የሆነ ማሽኑም ገብቶ እንደ ልቡ አክሰስ እያደረገ እንዲቆፍር ፕላን ማድረግ አለባችሁ። መጀመሪያ የምንቆፍረው የትኛውን ነው? አሁን ይህን ቪዲዮ የእኛን ቪዲዮ በምታዩበት ሰዓት ላይ የጀመርነው ከአንድ ኮርነር ነው። እንደዚህ እየጨረስን ከእንደገና ደግሞ ወደ ግቢው ወደ በሩ እየመጣን ነው የምንሄደው ማለት ነው። እየወጣን ነው የምንሄደው። ያለበለዚያ መሀል ላይ መቆፈር ጀምራችሁ ከዛ በኋላ ደግሞ ወደዚህኛው ልቆፍር ማለት አይመችም። በተቻላችሁ አቅም ኤክስካቬት በምታደርጉበት ሰዓት ላይ ከምትጀምሩትን ስታርቲንግ ፖይንታችሁን ይዛችሁ ኢንዲንግ ፖይንታችን የቱ ጋር ነው የሚሆነው፣ የትኛው ከዛ በኋላ ቀጣይ የትኛው መሰራት አለበት የሚሉትን ነገሮች መጀመሪያ አስቀድማችሁ ፕላን ማድረግ ይኖርባችኋል ማለት ነው። እንግዲህ መጀመሪያ ማስቀድሜ እንደተናገርኩት የመጀመሪያው ኤክስካቬሽን ላይ በጣም ሲሪየስ የሆነው ፖይንት ኤክስካቬት በሚደረግበት ሰዓት ላይ ባውንደሪያችሁ ላይ በጣም ሲሪየስ ሁኑ። ጎረቤቶቻችሁ አካባቢ ላይ ያሉትን ባውንደሪዎች በጣም ቼክ ማድረግ ይኖርባችኋል። እንዳልኳችሁ አፈራችሁን አንደርስታንድ አደረጋችሁት ማለት ለሴ ጥቁር አፈር ከሆነ ከጎረቤታችሁ በጣም ተጠግታችሁ የምትቆፍሩ ከሆነ ይናዳል እና ይሄ ነገር እንዳልኳችሁ አላስፈላጊ ወጪና ህይወት ላይም ደግሞ በጣም ዴንጀረስ ነው። ሰው ላይ ሊናድ ይችላል፣ ማሽኑ ላይ ሊናድ ይችላል፣ የሰው ህይወት ሊጠፋ ይችላል እና አፈር በምትቆፍሩበት ሰዓት ላይ እነዚህ ነገሮች በደንብ ኮንሲደር አድርጉ። እንግዲህ እንደተለመደው አብራችሁ መስራት የምትፈልጉ ከሆነ ደውሉልን። ለነበረን ቆይታ ከልብ አድርጌ አመሰግናለሁ። የእናንተን ሀሳብ አስተያየትም ኮሜንት ሴክሽን ላይ አስቀምጡልኝ። በተቻለኝ አቅም እንግዲህ ለመመለስ እሞክራለሁ። ለሁላችሁም መልካም ቀን